አማራ ክልል ውስጥ የአማራ የራሱ የቻለ ማፊያ አለ ከብልጽግና ጋር ሆኖ ሀገር የሚዘርፍ የሰሊጥ ነጋዴው ማለት ነው። ትግሱ በደንብ ያውቁታል። ይሄን የመደብ ትግልም አማራ ውስጥ መካሄድ አለበት፣ ኦሮሚያ ውስጥ መካሄድ አለበት። በታሪክ አይተን የማናቀው ግፍ የፈጸማችሁብንና እየፈጸማችሁብን የምትገኙ የገደላችሁን እየገደላችሁን የምትገኙ ያወደማችሁን እያወደማችሁን የምትገኙትን ትተን ከ8 ዓመት ቀርቶ ከ8 ወር በፊት ለደረሰብን ሌላ ጉዳይ አይደለም የምናስበው። ትላንት ዛሬ እየገደላችሁን እየጨፈጨፋችሁንና አገሪቷን በእናንተ ቅርጽና ፍላጎት በፈለጋችሁት መንገድ ሼፕ እናደርጋለን ያላችሁ አካላት እናንተን ነው መጀመሪያ የምንጠይቃችሁ። ታንኩንም ይዛችሁታል፣ ባንኩንም ይዛችሁታል። በአገሪቷ ኢኮኖሚውን ጨምድዳችኋል። ደስ ሲላችሁ ሁሉ የኛ ነው፣ ጉልበቱ የኛ ነው፣ ማንም ከኛ ጋር ትላላችሁ። ዞር ብላችሁ ደግሞ በትግራይና በአማራ ሕዝብ መካከል መቀራረብ የተፈጠረ ሲመስላችሁ 4 ኪሎ ያለችው ጀንበር ልትጠልቅ ሲመስላችሁ ደግሞ ኦሮማራ የምትል ነገር መዛችሁ መጣችሁ። የኦሮሞና የአማራ ሕዝብ የተጋመደ ነው ስንላችሁ፣ አብሮ ይኑር ስንላችሁ እኮ እኛ ዝሆንን አላችሁ፣ እናንተ ጥንቸል ነው አላችሁ፣ ነፍጠኛ አላችሁ፣ ምድራችን ላይ አትቀበሩም አላችሁ። ክንድ ሲበረታ አንድ እኩል ካልሆነ የአንድ አገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ ብሎ አማራ ሲደራጅ፣ አማራ አቅም ሲፈጥር፣ አማራ ሲነሳ እንደማትመልሱት ሲገባችሁ ደግሞ ኦሮማራ የምትለዋን አጀንዳ ከባችሁ መዛችሁ መጣችሁ። በተቃዋሚ ስም በዚህ በኩል በገዢ ስም በዚያ በኩል ብትራወጡ ከዚህ በኋላ በማንም አፈቀላጤ በኩል ጋለባችሁ ብትመጡም የአማራን ሕዝብ ልቦና ገዝታችሁ ዳግመኛ ልታሞኙ የምትችሉበት መስመር አክትሟል። የፈለጋችሁትን መልምሉ፣ የፈለጋችሁትን አፈቀላጤ ያዘጋጁ፣ ግን አይቻልም። ከፋኖ ያስከዳችሁትን አካል 24 ሰዓት አስለፍልፉት። የባንዳ መላስ የአማራን ልብ አያሸንፍም። ነግረናችኋል ደጋግመን። ያመናችሁን ሕዝብ ከርታችሁታል። በራራላችሁ ሕዝብ ላይ ጨክናችኋል። አገር ልትፈርስ ነው ብላችሁ 6 ጊዜ አዋጅ አስነግራችሁ ከጠራችሁ በኋላ ለምትፈልጉት ዓላማ ተጠቅማችሁ እንደገና መድፍና ሞርታር እየተኮሳችሁበት ነው። ሕፃናቱን እየደፈራችሁ ነው። አዛውንት መነኮሳት እየደፈራችሁ ነው። አብያተ ክርስቲያናታችንን እያወደማችሁ ነው። መስጊዶቻችሁን ላይ መድፍና ሞርታር ዙ 23 እየተኮሳችሁ ነው። ይሄን እያደረጋችሁ ስታበቁ መሬት ላይ ከዚያ ደግሞ ኦሮማራ የሚል ምናምን አጀንዳ እንመዛለን ትሉናላችሁ። እንዲህ ያለውን ጫወታ ጥቂት ባንዳ ገዝታችሁ ልታስለፈልፉ ትችላላችሁ። ማህበራዊ ጉዳይ ላይ ውርውር የሚል የሆነ አካል ልትፈጥሩ ትችላላችሁ። እየተገላበጡ ሞቅ ባለበት ለሚዘፍኑ አካላት ምላስ እንዲያስረዝሙ ልታደርጉ ትችላላችሁ፣ ግን አትችሉም። እንደው ይሄን ነገር ግልጽ እናድርገው። ጃዋር መሐመድ እንደምናውቀው አልጸጸትም የሚል መጽሐፍ የጻፈ ሰው ነው። ስለዚህ በፊት ላይ የነበረውን አቋም እናውቀው ነው። በእኛ አካባቢ 99% ሙስሊም ነው፣ ማንም ሰው ደፍሮ ቀና አይልም፣ አንገቱን በሜንጫ ነው የምንለው ብሎ የጻፈ ሰው የተናገረ ሰውዬ መድረክ ላይ ወጥቶ ከዛ በኋላ ደግሞ አልጸጸትም የሚል መጽሐፍ የጻፈ ሰው ነው በግልጽ። ስለዚህ በእንደዚህ አይነት ንግግሮቹም የማይጸጸት ሰው ሆኖ ሳለ ዛሬ ላይ ለየት ያሉ አቋሞችና ሀሳቦች ይዞ ሲመጣ እኛ የመጠራጠር ኃላፊነት አለብን። ምክንያቱም ምንም ያሳምን ነገር የለውም። ገብቷቸዋል አይደለ? ምንም ያሳምን ነገር የለውም። ይህ ሰው በጥላቻ የሚያይ ነው ክርስቲያኑ። ስለዚህ በምን እናምነዋለን? ተጸጽቻለሁ እንኳን አላለም ከአንደበቱ ራሱ። ገብቷቸዋል አይደል? ስለዚህ በጣም አስቸጋሪ ነው የሚሆነው እሱን ማመን። በቄሮ ሙቭመንት ንቅናቄም በኩል ብዙ ሰዎች እሱን እየታዘዙ ብዙ ግፎች ያደረጉ ምናምን ነውና ይሄ የሚታወቅ ነው። ዛሬ አዛኝ መስሎ መጥቶ ጭራሽ ትርክቱን ራሱ ቀየረው እኮ። ኢንፋክት እናቱ ራሱ ክርስቲያን እንደነበረች አድርጎ ነው አሁን እየተናገረ ያለው። በአርሲ አካባቢ የዛኔ እናቴ የሸዋ ኦሮሞ ናት፣ አባቴ የአርሲ ኦሮሞ ነው፣ አባቴ ሙስሊም እናቴ ክርስቲያን ናት የሚል ትርክት ራሱ ተናግሯል። የእናቴ ቤተሰቦች ናቸው ቤተክርስቲያን እዛ አካባቢ ሰሩት ምናምን ብሎ ኢቭን ከሁለት ሃይማኖት ቤተሰብ እንደተወለደ አድርጎ በሁለቱም ዘንድ ተቀባይነት ለማግኘት ይህን ትርክት የፈጠረ ይመስለኛል። እኔ በበኩሌ እውነትም ይሁን ሐሰት ያ ትርክት እሱ ግን የሚታመን ግን እንዳልሆነ ግልጽ ነው። አንድ ነገር ማለት ነው። በበኩሌ እኔ እንትን ነው ብዬ አላስብም። ሀሳቦቹ የሚያነሳቸው አሁን አሪፍ ይመስላሉ፣ ግን በምን ይታመናል? ገብቷቸዋል። በምን ታውቃላችሁ? በኋላ ሽው ቢልስ የሆነ ድጋፍ ካገኘና የሆነ ቦታ ከያዘ በኋላ ወደ ቀድሞ አቋሙ ሙስሊምና ኦሮሞ ብቻ የሚል አይዲዮሎጂ በብሔር ኦሮሞ በሃይማኖት ሙስሊም ብቻ የሚለው ወደዛ ብቻ ወገንተኝነቱን ካደረገ
የሚታመን አይደለም። ተቀባይነት ይኖረው ዘንድ የሚገባል ብዬ አላስብም። እኔ በበኩሌ በኢትዮጵያዊነት ጉዳይም እየተወያየ ይገኛል። ሀገር ከሌለች እኛ እንኖርም ይላል። በፊት ግን ምን ሲል ነበር? ኦሮሚያ አውት ኦፍ ኢትዮጵያ ሲል ነበረ። ኦሮሚያ ከኢትዮጵያ ትውጣ፣ ነጻ ትሁን ሲል የነበረ ሰው ነው። በግልጽ ማለት ነው። በግልጽ አቋም ትውጣ ሲል የነበረ ነው። ይሄ የኤርትራ ህዝባዊ ንቅናቄ እንትኖች አቀንቃኞች ተዝካሎች ሻቢያዎች ምናምን በቃ በኢትዮጵያ ቀኝ ተገዝተናል ብለው የሚያስቡት የነበረው ጀስት ላይክ ዳት ነው እንቅስቃሴው የነበረው ማለት ነው ይሄ ሰው እና የመገንጠል ምናምን አይዲዮሎጂ የያዘ አይነት አይዲዮሎጂ ያለው ሰው ነው። እኔ በፊት በማውቀው ከሆነ እንግዲህ አሁን ቀየር ያሉ ሀሳቦች ይዞ መጥቷል። ግን ቀየር ያሉት ሀሳቦቹንም ደግሞ እንዳናምነው ከራሱ አንደበት ምን የሚል መጽሐፍ ጽፏል? አልጸጸትም። ባጭሩ ማለት ነው ምንም የሚያጸጽተኝ ነገር የለም ነው። ሰው ካልተጸጸትክ ታዲያ እንዴት እናምናለን? እና ብዙዎች ሲደግፉትም ሀሳቡንም ምናምን ሲጋሩ ናና አይተናል። ያው ውይይት ማድረግ ጣጣ አለው ብዬ አላስብም። ችግር የለውም። ግን ታማኒነት ላይ ጥያቄ ውስጥ መግባት አለበት ብዬ ነው ማስበው። ጥያቄ ውስጥ መግባት አለበት። ዝም ብሎ መታመን ሳይሆን ዝም ብሎ ማመን ሳይሆን ጥያቄ ውስጥ መግባት አለበት። ለምን አልጸጸትም ብለህ ጻፍክ? እንደዛ መተል ከሆነ አቋምህን ከቀየርክ አልጸጸትም የሚለው ምን ነው መሰረት ያደረገው ታዲያ? አቋም የቀየረ ሰው እኮ እንደዚህ ብሎ አይጽፍም ብላችሁ መጠየቅና ማሟገት ያስፈልጋል ብዬ አስባለሁ። እናንተ ምን ታስባላችሁ በዚህ ጉዳይ? ጃዋር መታመን የሚችል ሰው ነው ወይስ ማይታመን ነው? ይህ ሰው አይታመንም ወይስ ይታመናል የሚለውን ኮሜንት ላይ አስቀምጡልን። ምክንያቱም ይህ በደንብ መወያየት ያለብን ርዕስ ነው ብዬ አስባለሁ። አመሰግናለሁ። ታዲያ አማራ ለ50 ዓመት ሙሉ ተገደልኩ ስትል ነበር። በባለፉት 30 ዓመት ውስጥ አሩሲ ላይ ክርስቲያን ተገደለ፣ ጅማ ላይ ትለይ ነበር። ታዲያ ዛሬ ጀዋርን ከደገፍከው ታዲያ ለምን ተገደልኩ ስትል ከረም? ህዋት ጋር ሰራለው ካልክ ለምን አባረርከው? ትግሬ ለምን ከ4 ኪሎ አባረርከው? ብዙዎች እኮ አስወጣ። ባታባረር ይሻል ነበር። አማራ ባትነካካው ትግሬ ይሻል ነበር። አንደኛ ጠግቦ በልቷል፣ ጨርሷል። እየቀዘነም ቢሆን አንተ ላይ አንተ እየበላህ ፍርፋሪ ትቀጥል ነበር። ዛሬ እኮ ጦርነት ከፍተ የራስክንም አውድማል፣ የሱንም አውድማል። ብዙ የኢትዮጵያ ኢኮኖሚ ያናግታል። አማራ ወያኔ ትግሬን የማምጣት ከሆነ የፋኖ ትግል መጀመሪያ ስለ አብዩ ናችሁ ቁማችሁ ለምን ተዋጋችሁ? አማራዎች እንዲሁ አማራ ምን አይነት ወልካሳ ነው? እንቃወማለን በሚል የምድር የአመክንዮና የሚዛን ልኬት አድርገው ብልጽግናን የሆነ በቄጤማ መግረፍ የሚቃጣቸው አሉ። ቅድም እንዳልኩት ሞራሊ ብልጽግናን ሙሉ በሙሉ በደገፍ ሞራሊ ዲፌንሲብል ሶሻሊ አክሰፕተብል ስላይደለ ብልጽግና እንደሚቃወም የሚተውኑ በመሰረቱ ግን ከብልጽግና የዘር ፍጅት ፕሮጀክቶች ጋር ጠብ የሌላቸው ብዙ ተዋንያናል።